ፍቅር ዛሬም ላይ እየቀመሰቻት ነው ማለት ነው። እንግዲህ ዳይመንድና ኬንጎ አግተዋት ይገኛሉ ማለት ነው። ከበሯ ላይ አንጠልጥለው ወስደው አዳይን እያደረጉበት ቦታ ላይ አሁን ፍቅር እያንገላቷት ነው። እንግዲህ ምን አለች እስኪ ከኬንጎ ጋር እና ከዳይመንድ ጋር ምን እያደረጉ ነው የሚለውን አብረን እናያለን ማለት ነው። አለቀቀኝ አንተ ደነዝ፣ እኔ እኮ ፍቅር ነኝ፣ ያቺ ኮተታ ማድዬ አዳይ መስዬህ እንደሆነ ተሳስተሃል ብላ ትለዋለች ማለት ነው። ለዚች ለሰራሃት ስራ መነኝት ዋጋ አስከፍልሃለሁ ብላ ትለዋለች። ረሳሽው እንዴ አዳይም እኮ እዚህ ነበረች ብሎ እሱም ይላታል ማለት ነው። ሰላም ሰላም ውድ ቤተሰቦቼ የምወዳችሁ የማከብራችሁ እንዴት ናችሁ? ልጅ ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዘት በዘት ይበለልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንዳይረሳ ማለት ነው። ዛሬ ሰራተኛዋ አዳይ በሚለው ክፍል 31 መጥቻለሁ። ይህንን ቪዲዮ እስከ መጨረሻው ድረስ በማየት ተከታተሉ። እንግዲህ ረሳሽው እንዴ አዳይም እኮ እዚህ ነበረች ብሎ ይላታል ማለት ነው። ዳይመንድ የሚጸጽትህን ነገር አታድርግ ብላ ትለዋለች። አንቺ ሚዳቆ አሁን አትለፍልፊ፣ ጸጥ በይ፣ ዋጋሽን እንዳልሰጥሽ ብሎ ይላታል። አንቺ ግን ምን አይነት ሴት ነሽ? አረመኔ፣ ጨካኝ፣ አዳይ የሰራችበትን ቀን ከሌሊት የለፋችበትን ደሞዟን የምትከለከያት ብሎ ይላታል። ጭራሹኑ የእሷን ብር ወስደሽ መጠቀሚያና መጉጃ አደረግሻት አይደል ብላ ትለዋለች ይላታል ማለት ነው። አዎ ተጠቅሜበታለሁ እና ከየት አንጥቼ ይሄንን ሁሉ ብር የሰጠው ይመስላል? የእሷን ብር ባልወስድ ሎሮ ጨምሬ ባልሰጥህ ሎሮ ብላ ትለዋለች ማለት ነው። አንቺ የአዳይን እንባ እያስለቀሽ ነው እንዴ እኛን የምትጠቅሚው? ምን ደነዝነሽ ብሎ ኪንጎም ይሰድባታል። አሁን የአዳይን በር ታመጫለሽ ወይስ አታመጭም? ቀጥ ብለሽ ጨምረሽ እንድታመጪ ብሎ ዳይመንድም ይላታል። ጨምረሽ ከየት አንጥቼ ነው ጨምሬ የምሰጥ? ትምህርት ቤትም የምከፍልበት ለትምህርት ቤትም የምከፍለውን ብር ጨርሻለሁ። ባርኮትም አንድ ብር አይሰጠኝም ብላ ትመልስለታለች። ከየትም አንቺ ከየትም ቀጥ ብለሽ ታመጫለሽ ብሎ ይላታል ማለት ነው። እና እንግዲህ አሁን አፍሽን አትክፈቺ፣ ለዚች ለምታወጫት ቃላት ሁሉ እጥፍ አድርጌ ነው የማስከፍልሽ ብሎ ይላታል። ዳዊትና ኤላ አዳይ እንግዲህ ቤት በሚመጡ ሰዓት ሰውም የለ ፍቅርም የለችም። ሊዲያም በር ተቆልፎባት ቤቱ ክላሷ ውስጥ ነች ያለችው። ስልካቸውን በሚደውል ጊዜ ዳዊት ስልካቸውም ይጠራል፣ አያነሱትም። ስልካቸው ያለው ደረጃ ላይ ነው። ኤላ እረ ስልኩ ከኋላህ ነው ያለው ብሎ በሚለው ሰዓት ዳዊት መለስ ሲል ስልኩን ያገኘዋል ማለት ነው። የሁለቱም ስልካቸው ደረጃ ላይ ነው ያገኙት። ቆይ እስቲ የሆነ ድምጽ ይሰማኛል ብሎ ኤላ ይላል። እንዴ የሊዲያ ድምጽ ነው ብሎ ዳዊትም ይላል። ሲሮጡ ወደ ሳሎን ይሄዳሉ። ሳሎንም ሲሄዱ ምንም የለም። ቆይ ድምጽ አለ አሁንም ብለው ሲያዳምጡ የሊዲያ ክላሷ በር ክፈቱልኝ እያለች ስትለፈልፍ ይሰማታል ማለት ነው። ከዛም ሲሮጡ ሲሄዱ ሊዲያ ክላስ ነች ያለችው። ከውጪ በር ተቆልፎባታል። አንቺ ፍቅር እየታባሽ ነው ያለሽው? አሁን ዳዊት አንተ ለእሷ ነው የምታደላው እንደሆነ፣ አሁን ግን ዛሬ ምንም ነገር እንድትለኝ አልፈልግም። የት አባቷ ነው ያለችው? ዛሬ እገላታለሁ እያለች ገፈታትራቸው ሄደች ማለት ነው። እንግዲህ ኪንጎ ደግሞ ፍቅር ኪንጎ ይሄን ዛሬ ከዚህ ውስጥ አውጣኝ፣ እኔ አዳይን በእጅህ ነው የማደርግልህ ብላ ትለዋለች። እውነትሽን ነው? በእጅ ታደርግልኛለሽ? ልፍታሽና ወደ ቤትሽ ልውሰድሽ ብሎ ይላታል። አዎ ፍታኝና ወሰደኝ፣ እኔ የማደርግልህን አታውቅም፣ ውለታህን አልረሳውም። አዳይ በእጄ ነች ያለችው፣ በእጅህ አደርግልሃለሁ፣ እጅ ላይ አንጥቼ እሰጥሃለሁ ብላ ትለዋለች። እውነትሽን ነው? አዳይን የላይ ያደረግሽውን ድርጊት የረሳሁልሽ መሰለሽ? እንደ በፊቱ አምነሽ መሰለሽ? አንቺ አረመኔ ጨካኝ፣ የሰው ንብረት የሰው ላበልተሽ ብሎ በጥፊ ያጠናግራታል ማለት ነው። ከእንግዲህ በኋላ በአዳይ ላይ ምንም ነገር ብታደርጊ ከአዳይ ጋር ሳይሆን ጸቡ ከኔ ጋር ነው
ብሎ ይላታል። እንደዚህ እያላት እንግዲህ ዳይመንድ ይመጣል። ምን እያደረካት ነው ብሎ ዳይመንድ ይጠይቀዋል። አንዴ ነው በጥፊ የመታዋት ባክን ብሎ ይመልስለታል። እንዴ ለምንድን ነው የምትመታት እችን የመሰለች ቆንጆ ብሎ ዳይመንድም ይለዋል። አሁን ዳይመንድ ከዚህ ውስጥ አውጣኝ ብላ ትለዋለች። ዛሬም ሆነ ነገ ትወጫለሽ፣ ግን ብሩን አንጪ ብሎ ይላታል። እኔ ከየት ነው ማመጣው? ባርኮት ጋር ደውልለትና ባርኮት ይሰጥሃል ብላ ትለዋለች። እሺ ስልክ ቁጥሩን አንጪ ብሎ ይላታል። ግን አንተ መሆንህን እንዳታሳውቀው፣ አንተ መሆንህን ካወቀ ሌላ ችግር ይፈጠራል ብላ ትለዋለች። አንቺ ግን ምን አይነት አረመኔ ጨካኝ ነሽ በወንድምሽ ላይ እንደዚህ ነገር የምታደርጊው ብሎ ይላታል። ወደዛ ጻድቅ ነኝ ብለህ አትበል፣ አሁን ይሄ አረመኔነት አይደለም፣ ደውልለት ብላ ትለዋለች። እሱም ስልኩን ወደ ባርኮት ይደውልለታል። ማንህ አንተ ብሎ ባርኮት ስልኩን አንስቶ ያናግረዋል። እኔን አታቀኝም ፍቅር እኔ ጋነች ብሎ ይለዋል ማለት ነው። የት ነው ያለችው? ወይም ይዛችኋት ነው? እሺ በቃ ምን እያደረጋችኋት ነው ያላችሁት? ለምንድን ነው ያያዛችኋት ብሎ ይለዋል። እሺ ይዛችኋት ነው እቤት ድረስ ወይም ደግሞ እኔ ያላችሁበት ድረስ እመጣለሁ ብሎ በሚለው ሰዓት እሱ ብር ነው የፈለገውና ብሩን አስተላልፍልኝ ብሎ ይለዋል። እሺ አስተላልፋለሁ፣ ልጅቷን ብቻ ለቀቋት ብሎ ባርኮትም ይለዋል። እዛም ባርኮት እንደዚህ ካለው በኋላ እንግዲህ ሊዲያ ሳሎን መታ እነ ዳዊትና እነ ይላ ቁጭ ባሉበት የት አለች ያቺ ፍቅር ብላ ትጠይቃቸዋለች። ዳዊት አንቺን እንጠይቅሽ እንጂ ብሎ ይላታል። አዳይም ስልኳን እኮ ጥላ ነው የሄደችው ብላ ለሊዲያ ትመልስላታለች። አንቺ ደግሞ ምን አባሽ እዚህ ልትሆኝ መጣሽ ብላ ሊዲያ አዳይን ትሰድባታለች። ምን አባሽ ያልተጠየቅሽውን ታወሪያለሽ ብሎ ዳዊትም ሊዲያን ይሰድባታል። አሁን ኤላ እንሄዳለን ወይስ አንሄድም ብሎ ሲጠይቃቸው አሁን ሰዓቱ ሄዷል ብሎ ዳዊትም ይመልስለታል። በቃ እሺ እኔ ወደ ቤቴ ልሄድ ብሎ ኤላ ይጠይቃቸዋል። በቃ እሺ ሂድ ብሎ ዳዊትም ይመልስለታል። ሊዲያም በቃ እኔም አብሬ እሄዳለሁ ለኤላ ብላ ትጠይቀዋለች። እሺ ችግር የለም ነይ እንሄድ፣ በዛውም ጸጉሬን እሰራለሁ ብላ ትለዋለች። የታባሽ ነው የምትሄጂው ብሎ ዳዊት ይመልስላታል። እኔ ኤላ ከፈቀደልኝ አንተ ምን አገባህ ብላ ሊዲያም ወደ ከኤላ ጋር ተከትላ ትሄዳለች። ዳዊትም አዳይ እዚህ በመምጣትሽ ደስ ብሎኛል ብሎ ፊቱ መለስ ብሎ በፈገግታ ይጠይቃታል። እሷ ግን መልስ አልመለሰችለትም። እዛ ሳሎን ተኝታ ባርኮት ይመጣል። ባርኮት በሚመጣ ሰዓት እንዴ አዳይ ለምንድን ነው ሶፋ ላይ የተኛሽው ብሎ በሚላት ሰዓት አይ ፍቅርን እኮ ስጠብቃት በዛው እንቅልፍ ይዞኝ ሄደ ብላ ትመልስለታለች። እንዴ ፍቅር አልገባችም እንዴ ብሎ ሲጠይቃት እኔ እንጃ አልገባችም ነበር፣ ቆይ እስቲ ወደ ክላሷ ሄጄ ልያት ብላ ወደ ክላሷ በምትሄድ ሰዓት አሁንም ፍቅር አልመጣችም የለችም ብላ ትላቸዋለች። እንዴ ማታ ቼክ ሳታደርጓት ነው እንዴ እናንተ ገብታችሁ የተኛችሁት ብሎ ዳዊትን ይለዋል። ዳዊት እንዴ አልመጣችም እንዴ ብሎ ዳዊትም ተደናገጠ። እዛ አዳይም አዎ አልመጣችም ብላ ትለዋለች። ሊዲያም ወደ ኤላ ቤት ትሄዳለች። ኤላ ቤት ፀጉሯን ከተሰራች በኋላ ኤላ ብቻውን ቁጭ ብሎ ኤላዬ አላማረብኝም ብላ ትለዋለች። እዛም እሱ መልስም አልሰጣትም። ከዛ ወይኔ ቤትህ አሁን እንዴት አማረበት ያቺ መጥፎ ሴት ስለሌለች ብላ ለኤላ ትለዋለች። ማንኛዋ ነች መጥፎ ሴት ብሎ ይላታል። ያቺ ለምለም ነቻ ያቺ አዳይ የምትለው ብላ ትላለች። እዛ ስለ ለምለምማ እንድትናገሪ አልፈልግም፣ ሁለተኛ ስለ እሷ መጥፎ ቃላት እንድትናገሪ አልፈልግም ብሎ ይላታል። ከዛ እንደዚህ እያላት እያለ በሩን አንኳኩታ ለምለም ትመጣለች። ከዛ ኤላዬ ብላ አንገቱ ላይ ጥምጥም ብላ ኤላን ሰላም ትለዋለች። ከዛ ሊዲያ ሰላም ነው ብላ ትላታለች። ሰላም ነበረ ብላ እሷም ትመልስላታለች። ነበር ማለት ምን ማለት ነው ብላ ለምለምም ትጠይቃታለች። እንዴ አሁን ደግሞ ከመሸ ምን ልትሆኝ ነው የመጣሽው ብላ ለምለም ትላታለች። ኤላም አይ ከፍቅር ጋር ስለተጣሉ ነው ብሎ ለለምለም ያስረዳታል። ለምለም ከፍቅር ጋር ተጣሉ እንዴ ብላ ለምለምም ሊዲያን ትጠይቃታለች። እዛም እንግዲህ ፍቅር ምን ላይ እንዳለች ቀጣይ ቪዲዮ የምናይ ይሆናል። የዛሬ ቪዲዮ በዚህ ተጠናቋል።
ስለነበረን ቆይታ አመሰግናለሁ። ይህን ቪዲዮ እስከ መጨረሻው ድረስ አይታችሁ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንዳይረሳ። አመሰግናለሁ።